ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነበር። እኛ ግን ፈቃድ ከልካይ የሌለበት አዘምር የማንባለውን የዩጋንዳ ብሔራዊ መዝሙራችንን ዘምረን ስራችንን እንጀምራለን። የዝርቅ ስራ ልሰራ እኮ ነው ይመስላል። ስራ ምንድን? ጋዜጠኛ ብሩክ ደመቀ እባላለሁ። ጋዜጠኛ ፍቅርን ጋዜጠኛው መስፍን ሌባ ነህ? እኔ ሀቀኛ ጋዜጠኛ ነኝ አልኩ። ሌባ ነህ ብለው አሳሰሩኝ። እስር ቤት አስገብተው ባስተማሩኝ ሌብነት ይኸው እያገለገልኳቸው ነው። ሌባ ከመሆን ሺህ ጊዜ ዱዓውኝ። አትሳሳት። ድሃ ቁጥር ከጠራ ቀጥሎ ችግር አለ። 1000 አበደረኝ፣ 2000 የቤት ኪራይ ጎሎብኝ ነው። ያላየው ያንተ ቢጤ ድሃ ከተማ ውስጥ የሚኖረው ተደብቆ። አቤቱ የጨቋኞች መንገድ ስለምን የብልጽግና ስልጣንን በኃይል መነጠቅ በስንት ጣዕሙ ሳይዋጋ ያሸንፈኝ። ይቅርታ ግን አላስታወስ። ሾርት ሚሞሪ ያናችሁ ተብለናል። በለቅሶ ለምጄሽ መሳቅ የምትችይ አይመስለኝም። ሲሄዱም አንድ ላይ ሲመጡ አንድ ላይ ሲለያዩ እንዳናይ። አልቸኩል ልፍጠነ ሜሮንን ግን ትወዳታለህ? በጣም ነው እንጂ የምወዳት። በጣም በቃ የምትወዳት ከሆነ ተዋት እባክህ። መስፍን ልጃችንን ፍታት። አታሳዝንህ? እማዬ አልቻልኩም፣ ይቅርበኝ። ለእናቴ መድኃኒት ስጠይቃቸው ሻንጣ ሙሉ ልብስ ይዘውልኝ ይመጣሉ። አብሬያቸው ሰው እንዳላሳፍራቸው። ለእናቴ አንድም ቀን የሚጨምር ከሆነ ምንም ነገር ለማድረግ ዝግጁ ነበር። ባለቤቴ ክፉኛ ታማብኛል። ከአንተ ጋር እየኖረች እንዴት አትታመም? በርስተኑ ጋር እንሄዳለን። ኪሱ ውስጥ ብር ሳይሆን መሳሪያ ነው ያለው። እርሶ ቢሆኑ እንዴት ይጮሃል?